አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን። ኢትዮጵያ በአዲስ ግንባር ወደ አዲስ የጦርነት አዙሪት ውስጥ ልትገባ እንደምትችል የጀርመኑ የዜና አውታር ዘገበ። ኢትዮጵያ ከጎረቤት ሶማሊያ ጋርና ከግብጽ ጋር የገባችው የዲፕሎማሲያዊ ፍጥጫን ተከትሎ ቀጠናው ወደ መጠነ ሰፊ ወታደራዊ ግጭት ሊያመራ እንደሚችል ተናግሯል። በብልጽግናው 8 ዓመት ከሁሉ ጎረቤቶቿ ጋር የተናከሰችው ኢትዮጵያ በሉዓላዊነቷ ላይ የሚመጣን ማንኛውንም ጥቃት የመመከት አቅም እንዳላት በተደጋጋሚ ብትገልጽም ዓለም አቀፉ ማህበረሰብ እያስጠነቀቀ ይገኛል። ቀዳሚው መረጃችን ነው። ከአልሸባብና ከሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት መቅረባቸው ተሰማ። ብልጽግናው መንግስት ባሳለፍነው ሳምንት የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃን ሲያዳምጡ ያገኛቸውን ወጣቶችም ከዚሁ የሽብር ቡድን ጋር በማያያዝ ማሰሩ ይታወሳል። ሌላኛው መረጃችን ነው። በሳውዲ የሞት ፍርድ የተፈረደባቸው 200 ኢትዮጵያውያን እያሰሙት ያለው የድረሱልኝ ጥሪ ከሳውዲ አረቢያ እስር ቤቶች እየተሰማ ይገኛል። ከኦሮሚያ እንዲሁም ከአማራና ከትግራይ ክልሎች የተሰደዱት እነዚህ 200 ኢትዮጵያውያን ይህ የሞት ፍርድ የተበየነባቸው ምንም አይነት የህግ ጥበቃና አገልግሎት ባላገኙበት ሁኔታ እንደሆነ ተነግሯል። በዜናችን ይዘነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን ለሚያካሂደው 7ኛ ጠቅላላ ምርጫ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ 50 ሚሊዮን መራጮች ተመዝግበው ስራው መጠናቀቁን ትናንትና ይፋ አድርጓል። የተለያዩ የፖለቲካ ፓርቲዎችና ይመለከተናል ያሉ አካላት የምርጫ ካርድ አሰጣጥ ላይ ግልጽ የህግ ጥሰቶች መኖራቸውን በተደጋጋሚ ገልጸዋል። ሌላኛው መረጃችን ነው። በማደያዎች ላይ የሚታየው የህግ አስከባሪዎች ጣልቃ ገብነትና እየተባባሰ የመጣው የድለላና የሙስና ዙሪት አሳዛኝና አስደንጋጭ ሁኔታ ላይ መድረሱ ተነግሯል። በዜናችን አካተነዋል። አሜሪካ ቁጥጥር ስር የዋለችው የኢራን መርከብ የቻይና ስጦታ አይደለችም ሲል የቻይና የውጭ ጉዳይ ሚኒስትር አስታወቀ። በአሜሪካ ኃይሎች ቁጥጥር ስር የዋለችው የኢራንን ሰንደቅ ዓላማ ያነገበችውን የጭነት መርከብ ከቻይና የተሰጠች ስጦታ ነች ሲሉ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ክስ የቻይና የውጭ ጉዳይ ሚኒስትር ውድቅ አድርጎታል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ኢትዮጵያ በአዲስ ግንባር ወደ አዲስ የጦርነት አዙሪት ውስጥ ልትገባ እንደምትችል ተነገረ። ኢትዮጵያ ከጎረቤት ሶማሊያና ከግብጽ ጋር የገባችው ዲፕሎማሲያዊ ፍጥጫን ተከትሎ ቀጠናው ወደ መጠነ ሰፊ ወታደራዊ ግጭት ሊያመራ ይችላል የሚለው ስጋት በዓለም አቀፍ ተንታኞች በኩል የተነገረ ሲሆን የዲደብሊው ወቅታዊ ዘገባ እንደሚያመላክተው የኢትዮጵያ መንግስት ከአዋሳኝ አገራት ጋር ያለው ግንኙነት መሻከር አገሪቱን ለአዲስ ጦርነት እያዘጋጀ እንደሆነ ጠቋሚ ምልክቶች እየታዩ ነው። የውጥረቱ መነሻ ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር በር መግባቢያ ስምምነት ሲሆን ይህ እርምጃ ሞቃዲሾን ከካይሮ ጋር ወታደራዊ ጥምረት እንድትፈጥር በር ከፍቶላታል። ግብጽ በቅርቡ ወደ ሶማሊያ የላከቻቸው ወታደራዊ ቁሳቁሶችና የታቀደው የጦር ሰራዊት ስምሪት ኢትዮጵያን በጎረቤት አገራት በኩል የመክበብ ወይንም ኢንሳይክሊመንት ስትራቴጂ አካል ተደርጎ ተወስዷል። ግብጽ በታላቁ የህዳሴው ግድብ ዙሪያ ካላት የቆየ ቅሪታ ጋር ተዳምሮ አሁን ላይ በሶማሊያ በኩል የምታሳየው ወታደራዊ እንቅስቃሴ ለኢትዮጵያ ብሔራዊ ደህንነት ቀጥተኛ ስጋት ሆኗል። ሌላ በኩል ኢትዮጵያ በሀገር ውስጥ ጦርነት በአማራ፣ ኦሮሚያና ትግራይ ክልሎች ካሉ የታጠቁ ኃይሎች ጋር በገባችው ግጭት ሳቢያ የወታደራዊ አቅሟና የኢኮኖሚ ጥንካሬዋ መፈተኑንም የጀርመኑ ዶቼ ቬሌ ዲደብሊው ዘግቧል። ተንታኞች እንደሚሉት የኢትዮጵያ መከላከያ ሰራዊት በሀገር ውስጥ ጦርነት ተወጥሮ ባለበት በዚህ ወቅት የውጭ ጥቃት ቢሰነዘር ወይንም ጦርነት ቢቀሰቀስ የቀጠናውን ጸጥታ ይበልጥ ወደማይረጋጋ ሁኔታ ሊከተው እንደሚችልም ተናግረዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በቀጠናው ያለውን ውጥረት ለማርገብ የዲፕሎማሲ ጥረቶችን እያደረጉ ቢሆንም በኢትዮጵያ በኩል የሚሰሙ ለጦርነት ዝግጁነት ንግግሮችና በጎረቤት ሀገራት የሚታዩ ወታደራዊ እንቅስቃሴዎች ግን ተስፋ ሰጪ ሆነው አልተገኙም። የዲደብሊው ዘገባ እንደሚያስጠነቅቀው ሁኔታው በንግግር ካልተፈታ ምስራቅ አፍሪካ ወደ ከፋ የጦርነት ቀውስ ሊገባ የሚችልበት እድል ሰፊ ነው ይላሉ። ብልጽግናው 8 ዓመት ከሁሉም ጎረቤቶቿ ጋር የተናከሰችው ኢትዮጵያ በሉዓላዊነቷ ላይ የሚመጣን ማንኛውም ጥቃት የመመከት አቅም እንዳላት በተደጋጋሚ ብትገልጽም ዓለም አቀፉ ማህበረሰብ ግን የአፍሪካ ቀንድ ቀውስ ወደ ቀይ ባህር የንግድ መስመርና ወደ አህጉራዊ አለመረጋጋት እንዳይሻገር ከፍተኛ ስጋት እንዳላቸው ተናግረዋል።
ሳውዲ የሞት ፍርድ የተፈረደባቸው 200 ኢትዮጵያውያን እያሰሙት ያለው የድረሱልኝ ጥሪ ከሳውዲ አረቢያ እስር ቤቶች እየተሰማ ይገኛል። የተሻለ ህይወትና የስራ እድል ፍለጋ የትውልድ ቀያቸውን ጥለው የተሰደዱት ኢትዮጵያውያን ወጣቶች በሳውዲ መንጢቅ አሲር በተባለ አካባቢ በሚገኘው ከሚስ ምሽት ማረሚያ ቤት ውስጥ የሞት ቀጠሯቸውን በጭንቀት እየተጠባበቁ እንደሚገኙ የዜና ምንጫችን ገልጿል። ይህ አሳዛኝና ሰቅጣጭ የጅምላ የሞት ፍርድ የዜጎችን ህይወት ከመታደግ አኳያ የፌዴራል መንግስት እጅግ ከባድ የዲፕሎማሲያዊ ስራ መስራት እንዳለበት ይጠበቃል። የትግራይ ወጣቶች ቢሮ ለውጭ ጉዳይ ሚኒስቴር በጻፈው ደብዳቤ የጉዳዩን አሳሳቢነት ታሳውቋል። ደብዳቤው እንደሚለው ፍርዱን አሳዛኝ የሚያደርገው ፍርዱ የተላለፈበት መንገድ እንደሆነ ገልጿል። ከአማራ ከኦሮሚያና ከትግራይ ክልሎች የተሰደዱት እነዚህ 200 ኢትዮጵያውያን ይህ የሞት ፍርድ የተበየነባቸው ምንም የህግ ጥበቃና አገልግሎት ባላገኙበትና ራሳቸውን መከላከል በማይችሉበት የፍትህ እጦት ውስጥ መሆኑንም የትግራይ ወጣቶች ቢሮ አጋልጧል። ጉዳዩ የሰብአዊ መብት ጥሰት ብቻ ሳይሆን የአንድን ሀገር ሉዓላዊ ክብር የሚፈትን መሆኑንም የቢሮው ደብዳቤ በጠንካራ ቃላት አስረግጧል። ጉዳዩን ኢሰብአዊ ሲል የኮነነው ቢሮ እርምጃው በህዝቡ ላይ ትልቅ የስነ ልቦና ጠባሳ የሚተውና ብሔራዊ ክብራችንን የሚያዋርድ ነው በማለትም አስረግጦ ገልጿል። የውጭ ጉዳይ ሚኒስቴር የዜጎችን ደህንነት በውጭ ሀገራት በማስጠበቅ ረገድ እያደረገ ያለውን የዲፕሎማሲያዊ ጥረት በጥያቄ ምልክት ውስጥ የሚያስገባ መሆኑንም ተጠቁሟል። ይህ አሳሳቢ ክስተት በኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት ላይ እውነተኛ ፈተና የሚጥል መሆኑም ተጠቁሟል። የኢትዮጵያ መንግስት ከሳውዲ አረቢያ ጋር ያለውን መልካም የዲፕሎማሲያዊ ግንኙነት በተደጋጋሚ ሲያነሳ ቢቆይም ዜጎች መሰረታዊ የህግ ከለላ ተነፍቋቸው በጅምላ ወደ ሞት አፋፍ ገፋ ዝምታ ከተመረጠ የዚያ የዲፕሎማሲያዊ ግንኙነት ትርጉም ስኬቱ ምንድን ነው የሚለው ጥያቄም ተነስቷል። ቢሮ እንዳመለከተው ይህ አድራጎት የሁለቱን ሀገራት የወንድማማች ግንኙነት ክፉኛ የሚያኮላሽ ነው። ጊዜው በፍጥነት እየገሰገሰ ነው። ከ200 በላይ ለሚሆኑ ቤተሰቦች የጭንቅ ሰዓት መቁጠር ጀምሯል። የውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኘው የሳውዲ አረቢያ ኤምባሲ ጋር በመተባበር በአፋጣኝ ዲፕሎማሲያዊ ማዕቀፍ ፈጥሮ መፍትሄ ካላመጣ በስደት እስር እየተሰቃዩ ያሉት እነዚህ ዜጎች እጣ ፋንታቸው ከባድ ጠባሳና ቁጭት ይሆናል ሲልም የትግራይ ወጣቶች ቢሮ ለውጭ ጉዳይ ሚኒስቴር ባስገባው ደብዳቤ ላይ ጽፏል። እኛም እኚህ የሞት ፍርድ የተፈረደባቸው ኢትዮጵያውያን ካሉበት እስርና ጭንቀት መንግስት የራሱን ዲፕሎማሲያዊ ድርሻ ተወጥቶ በሰላም ወደ ሀገራቸው እንዲመለሱ ምኞታችን ነው። ሁላችንም በየሃይማኖታችን በጸሎታችን እናስባቸው። ኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለሚያካሂደው 7ኛ ጠቅላላ ምርጫ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ 50 ሚሊዮን 514 ሺህ መራጮች ተመዝግበው ስራው መጠናቀቁን ትናንትና ይፋ አድርጓል። ይህ ቁጥር ሩቅ ቦታዎችን ልዩ የምርጫ ጣቢያዎች የሚባሉትን ማለትም የሀገር ውስጥ ተፈናቃዮች እንዲሁም የመከላከያ ሰራዊት አባላትና የከፍተኛ ትምህርት ተቋማት ተማሪዎችን የማይጨምር ነው ያሉት የቦርዱ ሰብሳቢ ሜላተወርቅ ኃይሉ አብዛኛው በአካል መከናወኑና 5 ሚሊዮን ያህሉ በበይነ መረብ በተዘረጋው የካርድ መውሰድ ስርዓት መፈጸሙን ተናግረዋል። የተለያዩ የፖለቲካ ፓርቲዎችና ይመለከተናል ያሉ አካላት የምርጫ ካርድ አሰጣጥ ላይ ግልጽ የህግ ጥሰቶች መኖራቸውን በተደጋጋሚ ሲገልጹ ቆይተዋል። ምርጫ ቦርድ ይህንን አውቆ እርምጃ እንደሚወስድ አስቀድሞ ገልጾ እንደነበረ የቦርዱ ሰብሳቢ ሜላተወርቅ ኃይሉ ትናንትና ምሽት በሰጡት መግለጫ ላይ አሳውቀዋል። በዚህም 5 ክልሎች ውስጥ ይህንን ጥሰት ፈጽመዋል ያላቸውን 22 የምርጫ ጣቢያዎች መዝጋቱን አረጋግጠዋል። መራጮች ተመሳሳይ አይነት ፊርማ ሲገኝ በምርጫ ካርድ አሰጣጥ ሂደት ላይ ችግር ሲፈጠር በእንደዚህ አይነት የምርጫ ህግ ኢሬጉላሪቲ የተዘጓሉ መመዝገብ ያለባቸውን መራጮች በአግባቡ ያለ መመዝገብ የሌለባቸው ኤሊጂብል ያልሆኑትን መመዝገብ የአመዘጋገበቱ ሂደት ላይ ችግር ስለነበረ እሱን በተመለከተ ቦርዱ እርምጃ ወስዶ አስተካክሏል። የሚዘጉትን ዘግቷል። ለምሳሌ በኦሮሚያ ወደ 12 ምርጫ ጣቢያዎች፣ ሲዳማ 2፣ ሶማሊያ 6፣ አማራ 1፣ ሀረሪ 1 ወደ 22 ምርጫ ጣቢያዎች ዘግተናል። ትብብር ለኢትዮጵያ አንድነት የመራጮች ምዝገባ 1 ሳምንት እንዲራዘም ጠይቋል። ለምርጫ 4 ፓርቲዎችን ያቀናጀው ትብብር ለኢትዮጵያ አንድነት ሚያዝያ 14 ቀን 2018 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ ቦርዱ የመዝገባ ስራን ቢያንስ በ1 ሳምንት እንዲያራዝም ጠይቋል። ብዙ ሰው ተደጋጋሚ ተመላልሶ ነው የተመዘገበው። የባከኑ ጊዜያቶች ስለነበሩ እነዛንም ለማካካስና ሁኔታዎች ደግሞ በተለይ የፖለቲካ ስራ መሰራት ከተጀመረ በኋላ የመራጩ ማህበረሰብ የካርድ የመያዝ ፍላጎት
ከፍተኛ ደረጃ ስለደረሰ 7 ቀን መጨመር አለበት ብለን በማሰብ ነው ደብዳቤ ያስገባ ነው። እስካሁን ባለው ምላሽ አልተሰጠም። የምዝገባ ሂደቱ ላይ ሰፋፊ ችግሮች የነበሩበት በመሆኑ አንዳንድ ቦታዎችም ላይ ግልጽ የሆኑ ችግሮች ስላሉ ከዛ በላይ ሊመዘገብ እንደሚችል መረጃዎች አሉ። የፌዴሬሽን ምክር ቤት የኡመራ፣ የአዲረመጽ፣ የኮረም፣ የወፍላ፣ የጠለምት፣ የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ወስኗል። ቦርዱ ህጋዊነቱን የሰረዘው ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ምርጫ እንደማይካሄድ አስጠንቅቋል። አልሸባብና ከሌሎች የሽብር ቡድኖች ጋር በመተባበር ተጠርጥረዋል የተባሉ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ፍርድ ቤት መቅረባቸው ተሰማ። ሰሞኑ በርካታ ሰዎች በመላ አገሪቱ ለእስር እየተዳረጉ እንደሚገኙ፣ አንዳንዶች ደግሞ የሲቪል ልብስ በለበሱ የጸጥታ አካላት ታፍነው ተወስደው ደብዛቸው እየጠፋ መሆኑን እየወጡ ያሉ መረጃዎች ያሳያሉ። የዜና ምንጫችን መሰረት ሚዲያ እንደዘገበው የሽብር ቡድኑን ተልዕኮ ተቀብለው ሲንቀሳቀሱ ነበር ተብለው በፌዴራል ፖሊስ የተጠረጠሩት 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች ፍርድ ቤት ቀርበዋል። የፌዴራል ፖሊስ አንዳንድ ተጠርጣሪዎች አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠርና በሶማሊያ የሽብር ስልጠና ወስደው ወደ አዲስ አበባ ሲንቀሳቀሱ አግኝቻቸዋለሁ ብሎ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ችሎት አስረድቷል። ጠርጣሪዎቹ በበኩላቸው እምነታችን ኦርቶዶክስ ተዋሕዶ ሲሆን ስራችንም ቤተክርስቲያንን ማገልገል ነው ከተባለው ቡድን ጋር በእምነትም ሆነ በግብር የሚያገናኘን አንዳች ነገር የለም። ሶማሊያ የተባለ አገርም በስም ካልሆነ በቀር ቤት በኩል እንደሆነ እንኳን አናቅም ሲሉ ለፍርድ ቤት ተናግረዋል። የፌዴራል ፖሊስ በበኩሉ ይህንን ክስ የሚያስረዳ ማስረጃ እያሰባሰብኩ በመሆኑ ተጨማሪ የምርመራ ጊዜ እንዲሰጠኝ ሲል ፍርድ ቤቱን የጠየቀ ሲሆን ይህንን ተጨማሪ የጊዜ ቀጠሮ ግን ተጠርጣሪዎቹ ተቃውሞታል። ለምርመራ በሚል ሌሊት ከታሰርንበት ክፍል በማስወጣት ፊታቸውን በጭንብል የሸፈኑ ወታደሮች ከአልሸባብና አይኤስ ጋር ተልዕኮ ተቀብለናል ብላችሁ ፈርሙ በሚል እየደበደቡን ነው። አሁንም ተጨማሪ ቀጠሮ የተጠየቀው ለድብደባ ፍቃድ እንጂ አንዳችም ማስረጃ ለመፈለግ አይደለም፣ እንደሌለም ያውቃሉ ሲሉ ተናግረዋል። ተጨማሪ ቀጠሮ ከተሰጠ በቀጣይ በህይወት አንቆይም ሲሉ ቀሳውስቱ ተናግረዋል። ፍርድ ቤቱም ተጠርጣሪዎቹ ላይ ተፈጸመ የተባለው ድርጊት እውነት ከሆነ አግባብ አይደለም፣ ነገር ግን ለምርመራ ተጨማሪ ቀጠሮ መስጠት አስፈላጊ ሆኖ በመገኘቱ ተፈቅዷል ሲል በይኗል። ተጠርጣሪ ቀሳውስቱ የሚያገለግሉት በአዲስ አበባ ሀገረ ስብከት ስር በሚገኙ የተለያዩ አጥቢያ ቤተ ክርስቲያናት መሆኑን የዜና ምንጫችን መሰረት ሚዲያ ዘግቧል። በኢትዮጵያ የተለያዩ ከተሞች የሚታየው የነዳጅ እጥረት አሳሳቢ ደረጃ ላይ በደረሰበት በዚህ ጊዜ በነዳጅ ማደያዎች ላይ የሚሰማሩ የጸጥታ አካላትና የንግድ መምሪያ ተቀጣሪዎች ለችግሩ መፍትሄ ከመፈለግ ይልቅ ለሙስና መስፋፋት ዋነኛ ምክንያት እየሆኑ መምጣታቸው ብርቱ ቅሬታ እያስነሳ ይገኛል። ጉዳዩን በቅርበት የሚከታተሉ ወገኖች እንደሚሉት ሕግ ለማስከበርና ሰልፍ ለማስተካከል በሚል ማደያዎች ላይ የሚገኙ ኃይሎች አሰራሩን ከማቅለል ይልቅ ነዳጁን የተሻለ ክፍያ የሚያቀርቡ ሾፌሮች በድብቅ በመሸጥ ላይ እንደሚገኙ የዓይን እማኞችን ምስክር አድርጎ የዜና ምንጫችን ዘግቧል። ይህም ስርዓት ይዘው ሰልፋቸውን የሚጠባበቁ ሹፌሮች መብት እንዲረገጥና ላልተገባ እንግልት እንዲዳረጉ አድርጓቸዋል። በተለይም ሹፌሮች ከጸጥታ አካላት የሚደርስባቸውን ወከባና ጭማሪ ለሚከፍል ብቻ የሚለውን አድሎ በመቃወም የንግድ መምሪያም ሆነ የጸጥታ ኃይሎች ከማደያዎች አካባቢ እንዲርቁም ጥሪ እያቀረቡ ይገኛሉ። እንደ ሹፌሮቹ እምነት ራሳቸው የስነ ምግባር ደንብ በማውጣትና ሰልፍ በመጠበቅ እርስ በርሳቸው ተጠባብቀው ቢስተናገዱ አሁን ካለው የሙስናና የግርግር አሰራር የተሻለ ውጤት ይመጣል ብለው እንደሚያምኑም ለዜና ምንጫችን ተናግረዋል። ሕግ አስከባሪው ራሱ በሕግ ጥፋተኛ በሆነበት ሁኔታ ስርዓት ማስከበር አይችልም የሚሉት ተበዳዮች መንግስት ይህንን የተዛባ አሰራር በአስቸኳይ እንዲመረምረውም እየጠየቁ ይገኛሉ። ይህ በእንዲህ እንዳለ በመካከለኛው ምስራቅ ባለው ጦርነት ምክንያት በጅቡቲ በኩል ያለው የነዳጅ አቅርቦት መጓተት በማደያዎች ላይ ያለውን ጫና ይበልጥ አባብሶታል። ይሁን እንጂ ያለው ጥቂት ነዳጅ እንኳን ባለው ስርዓት አልበኝነትና ሙስና ለተገቢው ተጠቃሚ እንዳይደርስ አስተባባሪ ተብለው የሚመደቡ አካላት መሆናቸው ተገልጿል። ውድ
ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም